የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ቼልሲ ከኢንተር ተናጥቆ የሚያስፈርመውን ማርኮ ፓሌስትራን ጉዳይ እናንሳ። በሻቢ አሎንሶ ስር እንግዲህ ተጫዋቾችን ማስፈረም ለመጀመር ተቃርበዋልና እንመልከት ይህንን ጉዳይ። አዲሱ የቼልሲ ቡድን ግንባታ የሚጀምር ይመስላል። አዲሱ የቼልሲ ቡድን ግንባታ በዚህ ተጫዋች ዝውውር የሚጀምር ይመስላል። ሰሞኑን የነበሩ ሪፖርቶች በሙሉ የሚያሳዩት ይሄ የአታላንታ ቤርጋሞ ተጫዋች ነው። ኮንትራቱ ከአታላንታ ጋር ነው፣ ግን የተጠናቀቀውን የውድድር ዘመን ያሳለፈው በካሊያሪ ነው። ለጣሊያን ብሔራዊ ቡድን በጄኔሮ ጋቱሶ ስር ተጠርቶ ነበር። ከቦስኒያ ጋር በተደረገው ጨዋታ ክሬዲት ይዘው ከወጡ ጥቂት ተጫዋቾች መካከል አንደኛው ነው። ምክንያቱም ጣሊያን በዛ ጨዋታ ነው ከዓለም ዋንጫ ውጪ የሆነችው እና ወደ ኢንተር ሊጓዝ ነው። ደግሞ እንደምታስታውሹ ምሳ በዚህኛው የዝውውር ጊዜ ዊንግ ባክ አጥቷል አይደለም ኢንተር። ዴንዝል ደንፍሪስ ወደ ሪያል ማድሪድ ተጉዟል። ስለዚህ የእሱ ተተኪ እንዲሆን የመጀመሪያ እቅዳቸው የነበረው ይህንን የተጠናቀቀውን የውድድር ዘመን በጣም ግሩም በግሉ ድንቅ የውድድር ዘመን ያሳለፈውን ተጫዋች በማስፈረም የዚያ ቦታ ተጫዋች የማድረግ ፍላጎት ነበራቸው። ከአታላንታ ጋር ከሞላ ጎደል በዝውውር ሂሳቡ ላይ ተስማምተው ነበር። ከ45 እስከ 50 ሚሊዮን ዩሮ ባለው ለመክፈል ማለት ነው። ከተጫዋቹ ጋር በሚከፈለው ደሞዝ ዙሪያ ተስማምተው ነበር። ፒየሮ አሲሊዮና የክለቡ ፕሬዚደንት ቤፔ ማሮታ የስፖርት ዳይሬክተሩና የክለቡ ፕሬዚደንት ከተጫዋቹና ከተጫዋቹ ወኪል ጋር ተነጋግረው በአንድ አመት በየአመቱ 2.5 ሚሊዮን ዩሮ እንከፍልሃለን ብለው ተስማምተው ነበር። ስለዚህ ይጠበቅ የነበረው በዚህኛው ሳምንት አጋማሽ ትላንትና ዛሬ አካባቢ አዲሱን የራትሱሪ አድርገው ያስተዋውቁታል። አዲሱ የኢንተር ተጫዋች አድርገው ይፋ ያደርጉታል የሚል ግምት ነበር። እንዲያውም በዋጋው ውድነት ምክንያት ምሳ ሮሜሎ ሉካኩን መጀመሪያ ከማንቸስተር ዩናይትድ ሲያስፈርሙ ወደ 70 ሚሊዮን ዩሮ ገደማ ከፍለው ነበር። ከዛ በኋላ ሁለተኛው ከፍተኛ የዝውውር ኦፕሬሽን ይሆናል ተብሎ ነበር ይጠበቅ የነበረው። ያው ኢንተር እንደምታውቂው በአብዛኛው በነፃ ዝውውር ተጫዋቾች የማምጣት ልማድ አለው። ከማሮታም ሹመት በኋላ በዩቬ እንዳደረጉት ማለት ነው። ቴቬዝን ሲያስፈርሙ፣ ኤቭራን ሲያስፈርሙ፣ ፖግባን ሲያስፈርሙ፣ ፔርሎን ሲያስፈርሙ እንዳደረጉት ሁሉ ብዙ ተጫዋቾችን በነፃ ያመጡ ነበር። በቅርብ አመታት ጃላኖሉን፣ ሚኪቻሪያንን፣ ሌሎችንም ተጫዋቾች ወይም ማርከስ ቱራምን ብዙ ተጫዋቾች መጥቀስ ይችላሉ። በዚህ መንገድ ያመጧቸው ተጫዋቾች ስለዚህ ብዙ ገንዘብ አያወጡም ለዝውውር። እንዲያውም ባለፈው አዴሞላ ሉክማንን ለማስፈረም ነው ይህን ያህል ገንዘብ ደፍረው አቅርበው የነበሩት፣ ግን ከአታላንታ ጋር እልህ ተጋብተው ስለነበር ዝውውሩ ሳይፈጸም ቀረ እና ከሉካኩ በኋላ ከፍተኛ ገንዘብ የሚከፍሉበት ዝውውር ይሆናል የሚል ግምት ነበር። በጣሊያን ዘገባው ሁሉ ለእርግጠኝነት የተቃረበ ነበር እና ድንገት ቼልሲ ደረሰ ማለት ነው እና አንደኛ በፋይናንስ በፍጹም ከኢንተር ጋር የሚመጣጠን አልነበር። ቢያንስ የ10 ሚሊዮን ዩሮ ልዩነት አለው። ከ55 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ ይደርሳል ፓኬጁ። ግን ቢያንስ የተረጋገጠ የተጫዋቹ የቼልሲ ቆይታ ምንም ቢሆን አታላንታ እንደሚያገኘው የተረጋገጠ 55 ሚሊዮን ዩሮ አለ። ከዛ 5 ሚሊዮን ዩሮ አዶንስ። ስለዚህ አጠቃላይ የዝውውሩ ድምር ዋጋ 60 ሚሊዮን ዩሮ ሊደርስ ይችላል ማለት ነው። አንደኛው ልዩነት እሱ ነው። ሁለተኛው ከወደፊት ሽያጩ ቼልሲ የሆነ ጊዜ ተጫዋቹን መሸጥ ቢፈልግ ከዛ ሽያጭ 10%ን አታላንታ እንደገና ይወስዳል። ከፊውቸር ሴል ወይም ለወደፊቱ የሚሸጥ ከሆነ አንዱ ትልቁ ልዩነት እንግዲህ ይሄ ፋይናንሻል ፓኬጅ ነው። አታላንታ ከኢንተር ይልቅ ተጫዋቹን ለቼልሲ እንዲሸጥ ያደረገው። ሁለተኛው የተጫዋቹ ወኪል ዝውውሩን ለመጨረስ ከኦሴሊዮና ከማሮታ ጋር ለመገናኘት ቀጠሮ ነበረው ይላሉ የጣሊያን ብዙሃን መገናኛዎች እና ሲገናኙ አሌሳንድሮ ሉቺ የሚባለው የተጫዋቹ ወኪል የሚገርም ኦፈር ነው ከቼልሲ የቀረበልን
2.5 አይደል ሊከፍሉ የነበሩት ኢንተሮች። ቼልሲ ደግሞ አንዳንድ ዘገባዎች 5 ይላሉ፣ 5ም ከሆነ እጥፍ ነው። ሌሎች ዘገባዎች 6 ይላሉ፣ 6 ሚሊዮን ዩሮ በአመት ማለት ነው። እሱ ደግሞ ከሆነ ከእጥፍ በላይ ነው። ሁለተኛው ጉዳይ የፋይናንስ ጉዳይ በክለብ ለክለብም በክለብ ተጫዋችም መካከል ኢንተር ካቀረባቸው የፋይናንስ ፕሮፖዛል በጣም የተሻሻለ ፕሮፖዛል ነው ቼልሲ ያቀረቡ። ይህ ፋይናንሱ ነው። ሌላኛው ጉዳይ ግን የስፖርት ጉዳይ ነው፣ የስፖርት ፕሮጀክት ጉዳይ ነው። በዚህ ላይ አሎንሶ በቼልሲ ውስጥ ሊኖረው ስለሚችል የወሳኝነት ኃላፊነት ምልክት የታየበት፣ ምክንያቱም እሱ ነው እንዲህ አይነት ልዩነት የፈጠረው። በባየር ሌቨርኩሰን በነበረበት ጊዜ እንደ ሲሞን ሮልፌስ አይነት የስፖርት ዳይሬክተሮች፣ እንደ ፌርናንዶ ካሮ አይነት የክለብ ፕሬዚደንቶች የነበሩ ቢሆንም ግን አሌሃንድሮ ግሪማልዶን ባስፈረሙበት ጊዜ፣ ግራኒ ጃካን ባስፈረሙበት ጊዜ እና ሌሎች ተጫዋቾችን ለሌቨርኩሰን ሲያስፈርሙ በጀርመን ከነበረው ልማድ በተለየ ሁኔታ ራሱ ነበር ኢንቮልቭድ የነበረው እነዚህን ተጫዋቾች በማስፈረም በኩል። አሁን ቼልሲ እሱን ከዋና አሰልጣኝነት ሄድ ኮች ከሚል ኃላፊነት ይልቅ ማኔጀር ብሎ ሲጠራው የሚኖረው በዝውውር ጉዳዮች ላይ የሚኖረውን ከፍ ያለ ኃላፊነት የሚያሳይ ነው። እሱ ተጫዋቹን በቪዲዮ ኮንፈረንስ አግኝቶ ከየትኛውም የቼልሲ ዳይሬክተር በላይ በዚህ ዝውውር ላይ ኢንቮልቭ አድርጓል የሚባለው ሻቢ አሎንሶ። አይ ቲንክ ይህ ጥሩ ዜና ነው። ምክንያቱም አሰልጣኞች የማይፈልጓቸው ተጫዋቾች ጭምር በቅርብ ጊዜ ወደ ቼልሲ ሲመጡ ነበር። በተለይ በ2023 በነበረው የዝውውር ጊዜ በአንዱም ዝውውር ላይ የግራም ፖተር ኮሜንት አልተጠየቀም። በጣም ከፍተኛ ዝውውር የተፈጸመበት በጃንዋሪ ሬከርድ ነው። እንዲያውም ከ300 ሚሊዮን ፓውንድ በላይ የወጣበት ማንም ክለብ በአንድ የጥር የዝውውር ጊዜ ይህን ያህል ገንዘብ አላወጣም። ግን አንዱም ዝውውር ላይ ለፖተር የተሰጠ የአስቴት የመስጠት እድል እንኳን አልነበር። መጨረሻ ላይ እሳቸው ናቸው የሚያሰለጥኗቸው። ብዙ ተጫዋቾች ነበር የፈረሙት። ከማሬስካ ጋርም አንዱ አቃቅሯቸዋል የሚባለው ጉዳይ ማሬስካ በኃላፊነቱ በቆየ ቁጥር በዛ ስትራክቸር ውስጥ ለመስራት ተስማምቶ የነበረም ቢሆን የመጣው በመጀመሪያ አመት 2 ዋንጫ ካሸነፈ በኋላ በተለይ ሌቫይ ኮልዊል ከተጎዳ በኋላ በተጫዋቹ ታክቲካዊ አስፈላጊነት ምክንያት ብዙ ተጫዋቾች ነበሩት፣ ግን ሌላ ቴክኒካዊ ግብአት ያለው ተጫዋች ነው። ስለዚህ እንደሱ አይነት የግራ እግር ተከላካይ ፈልጎ ነበር። ለሲዝኑ በሙሉ ያጡታል። 35 የፕሪሚየር ሊግ ጨዋታ ከ38 የጀመረላቸውን ተጫዋች ሌላ ማንም ተጫዋች ከ5 የፕሪሚየር ሊግ ጨዋታ በላይ አልጀመረም በዛ ሲዝን። ስለዚህ ፈልጋለሁ ሌላ ተጫዋች አለ። ማን ነው? ኦኬ ፎፋን 14 ጨዋታ ጀምሮ ነበር። ሌላ የተቀረው ተጫዋች ከ5 ጨዋታ በላይ የጀመረ ተጫዋች የለም። ፐብሊክ ድሬስ ዳውን የሚሉት በቃ ባለ ስራ ተብሎ እንዲነገረው ነበር የሆነ። እንዲህ አይነት ኃላፊነት በቅርብ ጊዜ ለቼልሲ አሰልጣኝ ሲሰጥ አላየንም። በፖቼቲኖም ዘመን ተመሳሳይ። አሁን ታክቲካዊ መመሪያ ሲሰጥ የምናየው ሜክሲካዊ የቼልሲ የቆመ ኳስ አሰልጣኝ ሆኖ የተቀጠረው ከብሬንፎርድ ያመጡት ኩዌቫስ የሚባለው ሰው ያለ ፖቼቲኖ ይሁንታ ነው የኮቺንግ ስታፍ አባል ሆኖ የተሾመ። ስለዚህ አሰልጣኞች የነበራቸው ስልጣን በዚህኛው የብሉኮ ሞዴል ውስጥ በጣም የተወሰነ ነበር። አሁን ይሄ የማርኮ ፓሌስትራ ዝውውር የሚያሳየን ነገር ሻቢ አሎንሶ በጣም ከፍተኛ ተጽዕኖ ነበረው። እንዲያውም የተዋጣለት የጣሊያን ቋንቋ የሚናገር ባይሆንም በጣሊያንኛ ነበር ያነጋገረው እና ያንተ ፊዚካል ፕሮፋይል ለፕሪሚየር ሊግ የተሰራ ተጫዋች ነው፣ ካሊያሪ ውስጥ ከነበርክበት ጊዜ ጀምሮ ስከታተልህ ነበር ብሎታል። በፈለግከው ማለት በተለያዩ ቦታዎች ላይ ትጫወታለህ። የቀኝ ክንፍም የግራ ክንፍም ዊንግ ባክ ሆኖ መጫወት የሚችል ነው። ቡድኑ በዊንግ ባክ ሲስተም የሚጫወት ከሆነ በ4-3-3 የሚጫወት ከሆነ ፉል ባክም የማጥቃት የመጨረሻው መስመር ላይ ካሉ 3 ተጫዋቾች መካከል አንዱ ሆኖም መጫወት የሚችል ተጫዋች ነው እና የስፖርት ፕሮፖዛሉ የሚያስማማ ነበር ተብሏል እና በፋይናንሱም በሻቢ አሎንሶ ጣልቃ ገብነትም በፋይናንሱ ስል በክለቦቹ መካከል የበለጠ ለአታላንታ የተሻለ ፕሮፖዛል ያገኙበት፣ ተጫዋቹን በግል የሚያገኘው ደሞዝ የበለጠ የሆነበት ነው። ደሞዙም እጥፍ የጨመረበት ነው እና የአሎንሶ ኢፌክት ግን ስለ አዲሱ የቼልሲ አሰልጣኝ የመወሰን ኃይል የሚያሳይ ነው። ያንን ተከትሎ የምንጠብቃቸው አንዳንድ ዶሚኖ ኢፌክቶች አሉ። ለምሳሌ ማሎ ጉስቶ ወደ ማንቸስተር ሲቲ ሊሄድ ይችላል እየተባለ ነው። ከማሬስካ ጋር አብሮ ሰርቷል እንደምታውቂው። ከዚህ በፊት ሌላ የቼልሲ ተጫዋች በማንቸስተር ሲቲ ይፈለጋል ሲባል ሰምተን እናውቃለን። ሌላ ከኤንዞ ማሬስካ ጋር አብሮ ይሰራ ኤንዞ ፈርናንዴዝ። የሲቲ ትኩረት ኤሌት አንደርሰን ላይ እንደሆነ ግልጽ ነው፣ ግን በአንድ አማካይ ብቻ ላይ ያበቃ ይችላል።
ማሎ ጉስቶን ለመሸጥ ምክንያቱም አሁን ሶስተኛ ተጫዋች ያላቸው እዛ ቦታ ላይ ሬስ ጀምስ እዛ ቦታ ላይ መጫወት የሚችል ሌላ ተጫዋች ነው። ፊት ከሆነ ምንም ፉክክርም የለም። ፓሌስትራ ግን በግራ በኩልም ተጫውቶ ያውቃል። እዛ ቦታ ላይ ደግሞ ቼልሲ ተጫዋች አጥቷል። ኩኩሬያ ወደ ሪያል ማድሪድ ሄዷል። ስለዚህ እዛም ቦታ ላይ መጫወት ይችላል። ታክቲካዊ መለዋወጥ የሚሰጣቸው ተጫዋች ነው። በ3-5-2 ወይ በ3-4-2-1 ወይም በ3-4-3 ብቻ በዊንግ ባክ ሲስተም መጫወት የሚፈልጉ ከሆነ በጣም ጥሩ ዊንግ ባክ ነው። ግን ደግሞ በሌላ ፎርሜሽን መጫወት የሚፈልግ ከሆነ በ4-2-3-1 በ4-3-3 መጫወት የሚፈልግ ከሆነ ደግሞ ሌሎች ኃላፊነቶችን ይዞ መወጣት የሚችል ተጫዋች በመሆኑ ምክንያት ለአዲሱ አሰልጣኝ ታክቲካዊ አማራጭ መስጠት የሚችል ተጫዋች ተደርጎ ታምኖበታል። ለዚህ ነው ያሉትን የጣሊያንኛ ቃላት ምናልባት የተወሰኑ ከዲክሽነሪ ጭምር ይሄንን ተጫዋች በሀገሩ ቋንቋ ሊያግባባው የሞከረውና መጨረሻ ላይ የተሳካለት። እንግዲህ ይህን ተጫዋች በተመለከተ የካሊያሪ አሰልጣኝ ፋቢዮ ፒስካኒ ይባላሉ። በቅርብ ጊዜ ለፕሌይስቴሽን ጨዋታ የተገነባ የሚመስል ተጫዋች ነው የሚል አስተያየት ሰጥተዋል። ሌላ ፈላጊው የነበረው ሴስክ ፋብሬጋዝ ወደ ኮሞ መውሰድ ይፈልግ ነበር። አሪጎ ሳኪ ለጣሊያን ብሔራዊ ቡድን መጫወት አለበት የሚል ቀስቀሳ አድርገው ነበር። መጨረሻ ላይ ጄናሮ ጋቱሶን በእርግጥ ለጣሊያን ብሔራዊ ቡድን እንዲጫወት ጠርቶታል። እና በተለይ የክንፍ ተጫዋች ላይ በክንፍ መስመር በመስመር ተከላካይነትም ወይ በመስመር አማካይነትም ፉልባክ ወይም ዊንግ ባክ በሚባለው ቦታ ላይ ለመጫወት የሚያስችል ኤነርጂ ወይም አትሌቲሲዝም ያለው ተጫዋች ነው። ላይ ታች እያለ ለመጫወት የሚያስችል አትሌቲሲዝም አለው። ይህንኑ ነጥብ ጠቅሶ ነው ላ ጋዜጣ ዴሎ ስፖርት እንዳለው ተፈጥሮ ለፕሪሚየር ሊግ ፊዚካሊቲ ለፕሪሚየር ሊግ አካላዊ አጫወት የሰጠ ነው ብሎ አሳምኖታል ነው የተባለው። እና በዚህኛው የሻቢ አሎንሶ እንግዲህ የትኛውን ፎርሜሽን እንደሚጠቀም አናቅም። በሌቨርኩሰን በጣም ስኬታማ የሆነው በሁለት ዊንግ ባኮች በመጠቀም ነው። ስለዚህ በቀኝ ክንፍ የሚጫወት ከሆነ ጀረሚ ፍሪምፖንግ ወደ ሊቨርፑል የመጣው ተጫዋች የነበረውን አይነት የዊንግ ባክ ኃላፊነት ወይ በግራ በኩል አሌሃንድሮ ግሪማልዶ የነበረውን አይነት ኃላፊነት መወጣት የሚችል ነው። ወደ ሪያል ማድሪድ ከሄደ በኋላ ደግሞ ብዙ የተዋጣለት ባይሆንም 70% የማሸነፍ ፐርሰንቴጅ ነበረው። ግን እንደ ፕሮጀክት የተሳካ አልነበረም በተለያዩ ምክንያቶች፣ ብዙ ጊዜ በተወያየንባቸው ምክንያቶች። እዛ ደግሞ ከተወሰኑ ጨዋታዎች በስተቀር የበለጠ በባክፎር ለመጫወት ነበር የወሰነው። እንደዛ የሚሆን ከሆነ የቀይ መስመር ተከላካይ ሆኖ በጣም የሚያጠቃ የመስመር ተከላካይ ሆኖ መጫወት ይችላል። ግን ደግሞ በሌቨርኩሰን ያደረገውን የሚያደርግ ከሆነ ምናልባት የፍሪምፖንግን ወይም የግሪማልዶን በቀኝ በግራም በኩል መጫወት የሚችል ቨርሳታይል ተጫዋች ነው። ጥሩ ክሮሰር ነው። ወደ ሳጥን ኳሶች መላክ ይችላል። አንድ ስካይ ላይ ያየሁት ስታት ምን ይላል? በጣም ነው የገረመኝ። ይህም በጣሊያን ሊግ በሴሪያው ባለፈው የውድድር ዘመን ብዙ የአንድ ለአንድ አጋጣሚዎችን ወይም ድሪብሎችን በድሪብል አንድ ለአንድ ሳይሆን በድሪብል ቴክኦን ይሉታል እነሱ፣ በዛ ኬናን ይልዲዝ ብቻ ነው የሚበልጠው። የዩቬንቱስ ቱርካዊ አዲሱ አሌ ዴል ፒየሮ የሚሉት የክንፍ ተጫዋች ማለት ነው። አሁን በሌሎች እንደ አርሰናል ባሉ ትልልቅ ክለቦች ይፈልጋል ሲባል የነበረ ተጫዋች ነው ኬናን ይልዲዝ። እና እሱ ብቻ ነው የሚበልጠው ማለት እንዲሁ ለስሙ ፉልባክ ቢሆንም በጣም የሚያጠቃ ፉልባክ የመስመር ተከላካይ እንደሆነ ያሳያል። እና ለካሊያሪም እየተጫወተ ነው እንግዲህ ለጣሊያን ብሔራዊ ቡድን የተጠራው። የአታላንታ ተጫዋች ቢሆንም የመጀመሪያ ጨዋታውን ከሪያል ማድሪድ ጋር በተደረገ የዩኤፋ ሱፐር ካፕ በመሰለፍ ቢሆንም የጀመረው ግን የተዋጣለት በዚህ በተጠናቀቀው የውድድር ዘመን በካሊያሪ ባሳለፈው የውሰት ጊዜ ነው። እና በአንዳንድ አጋጣሚዎች አሰልጣኙ ከፊት ካሉ 3 የማጥቃት ተጫዋቾች መካከል አንዱ አድርገው ተጠቅመውበት ነበር። ስለዚህ በጣም ጥሩ ክሬቲቪቲ ያለው በድሪብል የባላጋራ ቡድንን የመስመር ተከላካይ አልፎ መሄድ ይችላል፣ አልፎ ክሮስ ማድረግ ይችላል። በጣም ጠንካራ የማጥቃት ቁጥሮች ያሉት ነው። በቂ ጎል የለውም፣ በቂ አሲስት የለውም። እንደዚህ ግን እንደዚህ አይነት ተጫዋች ነው እና በሁለት እግሩም መጫወት የሚችል ነው። ፍራንቼስኮ ሞዴስቶ የሚባሉ በአታላንታ የእነሱ ፕሪማቬራ የሚሉት የወጣት ቡድን ውስጥ በተጫወተበት ጊዜ የአታላንታ ቡድን በ3ኛው የጣሊያን ሊግ ነበር ይፎካከር የነበረው፣ ሁለተኛው ወጣቶች ብዙ የሚሳተፉበት ውድድር ማለት ነው። እሳቸው ናቸው እዛ ያሰለጠኑት እና ስለ እሱ ምን ይላሉ? በጣም ጥቂት ተጫዋቾች ብቻ ያላቸው የድሪብሊንግ ችሎታ ያለው ነው። ኳስ ይዞ ብዙ ሜትር ወደፊት መሄድ ይችላል፣ ክሮስ ማድረግ ይችላል በቀኝ እግሩም በግራ እግሩም። ስለዚህ ይሄ አምቢፔዳል ነው፣ አምቢዴክስትሬስ ነው። በዚህ በተጠናቀቀው የውድድር ዘመን ማርኮ ፓሌስትራ በተሳካላቸው ክሮሶች የሁለት እግር ክሮስ ችሎታ ያለው ተጫዋች ነው። በክፍት ጨዋታ 9ኛው የተሳኩ ክሮሶች ያደረገው ተጫዋች ነው።
የማዕዘን ምት ያስገኘ ሶስተኛው ተጫዋች ነው። አሁን ሁለቱም በጣም ሶስቱም ችሎታዎቹ አስፈላጊዎች ናቸው። አንደኛ በድሪብል አልፎ መሄድ፣ በተለይ በዚህ ሰው ለሰው ማርክ በሚደረግበት ዘመን የዞን መከላከል እየቀረ በነጠላ የመከላከል ማንቱማን የመከላከል ልማድ የበለጠ ዋጋ እያገኘ በመጣበት የእንግሊዝ ፉትቦል የባላጋራ ቡድንን በነጠላው አልፎ መሄድ የሚችል የድሪብሊንግ ችሎታ እና ፍጥነት ያለው ተጫዋች በጣም አስፈላጊ ይሆናል ማለት ነው። እንዲህ አይነት አዝማሚያ እናያለን በብዙ ቡድኖች ውስጥ። የእንግሊዝ እግር ኳስ እየሄደ ካለበት አዝማሚያ ጋር ውጤታማ ለመሆን የሚያስችል ክህሎት አለው ማለት ነው። አንድ ሁለተኛው ተወደደም ተጠላም የቆመ ኳስ ዘመን ነው የተጠናቀቀው የውድድር ዘመን እንዳሳየን። ስለዚህ የማዕዘን ምቶች ማሸነፍ ችሎታ ነው። የማዕዘን ምት ለማሸነፍ ወደ ባይላይኑ ብዙ መሄድ የሚጠይቅ ይመስለኛል አይደል? የመጨረሻው መስመር ላይ መገኘት ያስፈልጋል። ክሮስ ላይ ማድረግ ይሞክራል። የተጋጣሚ ቡድን ተጫዋች ብሎክ ያደርገውና ወደ ውጭ ይወጣል። የማዕዘን ምት ይሆናል ማለት ነው። ሻቢ አሎንሶ ደግሞ በሌቨርኩዘን በነበረበት ጊዜ በተለይ ዋንጫ በወሰዱበት ዘመን ቁጥር 1 ጎሎችን ከማዕዘን ምቶች ያስቆጠረ ቡድን ነበር። ከቆም ኳሶች ያስቆጠረ ቡድን ነበር። በጣም ትኩረት ይሰጣል ለቆም ኳሶች። አንደኛ የጨዋታው ገጽታ ነው። ግን ደግሞ በተለይ ባለፉት 2-3 ሲዝኖች ይልቁን በተጠናቀቀው የውድድር ዘመን ከ30% በላይ የሚሆኑት በፕሪሚየር ሊግ የተቆጠሩት ጎሎች ከማዕዘን ምት የተቆጠሩ ጎሎች ናቸው። ቼልሲ እዚህ ላይ የቆመ ኳስ አሰልጣኝ መቅጠር ብቻ ሳይሆን የቆመ ኳስ ዲፓርትመንት ጭምር አዋቅሯል። ስለዚህ ቼልሲ እዚህ ጉዳይ ላይ ኤንፈሲስ ሰጥቷል። ችግሩ ጎል የማስቆጠር ሪከርዳቸው በጣም ጥሩ ነው። ብዙ ጎል ካስቆጠሩ ቡድኖች መካከል አንደኛው ነው ከማዕዘን ምት። ስለዚህ ማዕዘን ምት ማስገኘት የሚችል ችሎታ ያለው ተጫዋች ነው። የአንደኛው ችሎታ ነው። ሁለቱም በጣም አስፈላጊዎች ናቸው ከእንግሊዝ እግር ኳስ ችሎታ አንጻር። ጥሩ ክሮሰር ነው። የጎል እድሎች መፍጠር የሚችል ተጫዋች ነው። ታክቲካል ፍሌክሲቢሊቲ ይሰጣቸዋል። ፈጣን ነው በጣም። በአውሮፓ ሌሎች ክለቦች መልማዮች ማንቸስተር ዩናይትድም፣ ማንቸስተር ሲቲም፣ አርሰናልም ተከታትለውታል። ከትልቆቹ የጣሊያን ክለቦች ውጪም ሲባል ነበር። ቶሎ አይናቸው ውስጥ የገባው ነገር ፍጥነቱ ነው። ወደ ሳርዲኛ የሚሄዱ ካሊያሪ ወዳለበት አካባቢ የሚሄዱ ብዙ መልማዮች ነበሩ ይላሉ። እና አንደኛው የብዙ ሰዎችን ትኩረት የሳበው ይሄኛው የፍጥነቱ ጉዳይ ነው። እና በቅርብ ጊዜ የጣሊያን እግር ኳስ ካፈራቸው ፕሮስፔክቶች መካከል አንደኛው ነው። የጋስፔሪኒን ስልጠና ጥቂት አግኝቷል። ጋስፔሪኒ ደግሞ ራሱ አሎንሶ ኢንስፓየርድ የሚሆንባቸው አሰልጣኝ ናቸው። አስታውሳለሁ ከ2024 የዩሮፓ ሊግ የፍጻሜ ጨዋታ በፊት ሁለቱም ቡድኖች ከሞላ ጎደል በተመሳሳይ ፎርሜሽን ይጫወቱ የነበሩ ቡድኖች ናቸው። ለአመታት ከ2016 ጀምሮ በአታላንታ እንደዚ አይነት በጣም ስኬታማ ቡድን ሲገነቡ እና ያንን በጣም ድንቅ እግር ኳስ የሚጫወት ቡድን ሲሰሩ በዊንግ ባክ ሲስተም ነበር የተጫወቱት። ስለዚህ የእሳቸው ቡድን ዋና ተጫዋች ባይሆንም በራኮቭ ቼቶቭስካ ከሚባል ቡድን ጋር ከሪያል ማድሪድ ጋር ተጫውቷል በሱፐር ካፕ። ግን የመጀመሪያ ጨዋታ ነው ያደረገው ከዚህኛው ቡድን ጋር ነው። እሳቸው ለቀቁ። ምናልባት ቢቆዩ ኖሮ ለእሳቸው አጫወት በጣም የተስማማ ተጫዋች ስለነበር በውሰት ላይ ይሰጡት ይችሉ ነበር፣ ጥሩ የዊንግ ባክ ተጫዋች በመሆኑ ምክንያት ማለት ነው። ግን በጣሊያን ምን ይባላል? ይሄ በቃ ትሩሊ ዩሮፒያን ተጫዋች ነው ይላሉ። በቃ ምክንያቱም የጣሊያን እግር ኳስ ከፍተኛ የኢንቴንሲቲ ችግር አለበት። አሁን በቅርብ ጊዜ የሚያስፈርሟቸው ተጫዋቾች እኮ ለምሳሌ ደብሮይንን ሌላ የፕሪሚየር ሊግ ክለብ ያስፈርመው ነበር። ትልቅ የፕሪሚየር ሊግ ክለብ አያስፈርሙም። ምክንያቱም በቃ ደብሮይነ 33 ዓመቱ ነው እና ከዚህ በኋላ በፕሪሚየር ሊግ በኤሊት ደረጃ ለመጫወት የሚሆን ፊዚካሊቲ የለውም የሚል አቋም ስላለ የትኛውም የፕሪሚየር ሊግ ክለብ ለማስፈረም አልሞከርም። በሲቲ ባለው ሎያሊቲ ምክንያት ለእኛ አይፈርምም በሚል ምክንያት እኮ ብቻ አይደለም። በቃ 33 ዓመቱ ጉዳት ያስቸገረው የድሮ ኢንቴንሲቲ የሌለውን ተጫዋች አያስፈርም። አታይም ብዙ ጊዜ 33 ዓመት ተጫዋች ማስፈርም። ናፖሊ የሴሪያ ሻምፒዮን የሆነ ቡድን ግን አስፈርመው። ሉካ ሞድሪች የትኛውም የፕሪሚየር ሊግ ክለብ በዛ እድሜ ሊያስፈርመው አይችልም። የሌጋሲ ተጫዋች ነው። ሁለቱም በጣም አስደናቂ የኛ ትውልድ ምርጥ አማካዮች ናቸው። ምክንያቱም ሁለቱም ተጫዋቾች በዛ ባሉበት እድሜ በ33 ና በ40 ዓመታቸው ራቢዮን፣ ዤኮን ምን እያልኩ ሌላ ብዙ ተጫዋች መጨመር ይችላሉ። የዛሬ ዓመት ወደ ትልልቅ የጣሊያን ክለቦች የሄዱ ተጫዋቾች የእንግሊዝ ክለቦች አያስፈርሟቸውም በጭራሽ። አሁን ኢንቴንስ አይደለም ሴሪያ፣ በጣም ዝግ ባለ ፍጥነት። እኔ እንዲያውም አሁን በአውሮፓ ካሉት ሊጎች ከፈረንሳይም ሊግ የበለጠ አሰልቺው ሊግ የጣሊያን ሊግ ከስፔክታክል አንጻር። ምክንያቱም ዎኪንግ ፔስ በቂ ፍጥነት የለውም። አንደኛ ብዙ ወጣት ተጫዋቾች የሉበትም። ፍጥነት የሚመጣው ከወጣቶች ጋር። በሴሪያ እድሜ አንጋፋው እድሜ ያላቸው ተጫዋቾች ያሉበት የሴሪያ ሊግ ጣሊያን ሴሪያ ነው።
እና ደፍረው ብዙ ወጣት ተጫዋቾች የማሰለፍ ፍላጎት የለም። ታክቲካል ጥንቃቄ አለ። አሁን አንዳንዴ ፓሌስትራን በምታሰልፊበት ጊዜ ስህተቶች ሊሰራ ይችላል። በእግር ኳስ ሕይወቱ ጅማሬ ላይ ያለ ተጫዋች ስህተቶች ሊሰራ እንደሚችል ግን ጣሊያን ውስጥ ለስራ ማጣት ባለ ጥንቃቄ ምክንያት አሰልጣኞች አሁንም የጥንቃቄ እግር ኳስ ይመርጣሉ። አሉ እንደ ፋብሪጋዝ አይነት አሰልጣኞች ኦፌንሲቭ እግር ኳስ የሚጫወቱ፣ ግን የፋብሪጋዝ ኬዝ የተለየ ነው። የኮሞ ፕሮጀክት ባህሪም በጣም የተለየ ነው። ጊዜ ያገኛል እና ሼር ሆልደር ጭምር ነው። ትልልቅ ተጫዋቾች ወይም ትልልቅ ተጫዋቾች ባይሆንም ግን ከሌሎች የሴሪያ ክለቦች ሁሉ የበለጠ ገንዘብ የሚያወጣ ነበር ባለፈው አመት። አሁንም በዚህ አመት ያደርጉታል። ቻምፒየንስ ሊግ ስለሆነ የሚሳተፉት ከኮሞ በስተቀር። ኮሞ በጣም ወጣት ነው በርቀት፣ ግን ኮሞ ኤክሰፕሽን ቱ ዘ ሩል አኖማሊ ነው እንጂ በጠቅላላው ሊጉ በአንጋፋ ተጫዋቾች የተሞላ ሊግ ነው። ከሁሉ በላይ ወጣት ተጫዋቾች ብዙ የሚሰለፉበት አይደለም። አታላንታ ሄዶ በአታላንታ አይደለም ራሱ ቼልሲ እንዲመለምለው ያደረገው በአታላንታ ቆይተው አይደለም። ኢንተርም ለማስፈረም ዳርቶት የነበረው በአታላንታ ተጫዋችነቱ አልነበረም፣ በካሊያሪ በውሰት በነበረበት ጊዜ ነው። አሁን ደግሞ የጣሊያን ክለቦች ትልልቅ ክለቦች ውስጥ የሚጫወቱ ተጫዋቾች ብቻ አይደለም የእንግሊዝ ክለቦች እየመለመሉ ያሉት። ለምሳሌ ጆሹዋ ዚርክዜ እና ሪካርዶ ካላፊዮሪ ከቦሎኛ ነው የመጡት። ጃይንት አይደለም፣ የጣሊያን እግር ኳስ ጃይንት አይደለም። ከአውሮፓ ተሳትፎ አግኝቷል፣ ግን ከቦሎኛ ነው የመጣው። የጣሊያን ትልልቆቹ ክለቦች በፋይናንሱ መፎካከር አቅቷቸው፣ ምክንያቱም ዚርክዜ ሚላን ይፈልገው ነበር፣ ዩቬ ይፈልገው ነበር። ካላፊዮሪን ሚላን ይፈልገው ነበር፣ ዩቬ፣ ኢንተር ሁሉም ይፈልጉት ነበር ትልልቆቹ ክለቦች። ፋይናንሻሊ ግን መፎካከር አይችሉም ከእንግሊዞቹ ክለቦች ጋር። ኢንተር ያ ነገር የገጠሙ ሊዮኒ ወደ ኢንተር ሊሄድ ነበር፣ ወደ ሊቨርፑል የመጣው ተከላካይ ፓርማ ውስጥ ነው የነበረው። ፓርማ ላለመውረድ ነው የተጫወተው ባለፈው የውድድር ዘመን። እንዲህ አይነት ተጫዋቾችን ለማስፈረም መፎካከር አቅቷቸዋል። አሁን ደግሞ ፓሌስትራ በካሊያሪን የተጫወተው በውሰት ኢንተር ሊያስፈርመው ሞክሮ ነበር፣ ግን በድጋሚ በፋይናንስ መፎካከር አለ። አሁን ሴሪያ ያለበትን ቁመና የሚያሳይ ነው። እዛው በሁለተኛ ዲቪዚዮን የሚጫወት ኢሳ ዱምቢያ የሚባል አንድ በጣም ጥሩ ሲዝን በሴሪ ቢ ያሳልፏል የሚባል ተጫዋች አለ። አሁን ይህንን ተጫዋች ሌሎች ትልልቅ የጣሊያን ክለቦች ይፈልጉት ነበር። ቬኔዚያ ውስጥ ነው የተጫወተ፣ 22 ዓመቱ ነው፣ አማካይ ነው። ስፖርቲንግ ሊዝበን ያስፈረሙ በ23 ሚሊዮን ዩሮ። አሁን የፖርቱጋል ክለቦች ከጣሊያን ክለቦች በልጠው ነበር ልል አይደለም፣ ግን እንዲህ አይነት ዝውውሮችን ለመፈጸም በጣም ከፍተኛ የፋይናንስ ችግር ውስጥ ያሉበት ነው እና ወደ ምንነት ተቀይሯል። በፊት ድሮ መዳረሻ ነበር። እኛ እንኳን ኳስ ማየት በምንጀምርበት ጊዜ ሮናልዶ፣ ዚዳን፣ ጆርካኤፍ በርካታ ተጫዋቾች መጥራት ይችላሉ። በዓለም ላይ ቤስት የነበሩ ተጫዋቾች በሴሪ እኔ እንኳን ማየት በጀመርኩበት ጊዜ በየክለቡ በጣም ትልልቅ ተጫዋቾች ነበሩ። ለምሳሌ ኤስ ሚላን ውስጥ ኦሊቨር ቤርሆፍ ነበር። ሌሎችም ብዙ ትልልቅ ተጫዋቾች እኔ ማየት ጀምር ያለውን ዘመን ነው ብለው በኋላ ኦፍኮርስ የሆነ ጊዜ ካካ በቀደም ከሪዮ ፈርዲናንድ ጋር የነበረውን ቃለ ምልልስ ብታይ እኔ እኮ ለሚላን ስፈርም ለዛ ቦታ የምፎካከረው ከማኑኤል ሩይ ኮስታ ና ከሪቫልዶ ጋር ብሎ ነበር ብሏል። እንግዲህ ያኔ ከሳን ፓውሎ እንደመጣ ማለት ነው። እንደዛ ነበር ሴሪያ። አሁን ግን ላውንቺንግ ፓድ ሆነ ጭራሽ ጣሊያናውያኑ ተጫዋቾች ሳይቀር ወደ ትልልቅ የእንግሊዝ ክለቦች መሄድ እንደ በፊት እንደ ሊጋ እንደ ቡንደስሊጋ አይነት ደረጃ ወደ መያዝ ሄዷል። ስለዚህ ለቼልሲ በጣም ጥሩ ፈራሚ ይመስላል። 21 ዓመቱ ነው፣ ገና በጣም ወጣት ነው። አሎንሶ ሞልድ የሚያደርገው በደንብ የሚያሻሽለው አይነት ተጫዋች ይመስላል። በተለይ እሱ መጫወት ለሚፈልግበት እግር ኳስ የሚሆን አይነት ተጫዋች ይመስላል። ግን በዝውውር ውስጥ አሰልጣኙ ነበረው የሚባለው ሚና ግን ምን አይነት ቡድን መስራት እንደሚፈልጉ የሚያሳይ ነው። ኢንተር ሌላ ተጫዋች መፈለግ አለበት፣ በደንዚል ደንፍሪስ ቦታ የሚያጫውተውን ተጫዋች። ምክንያቱም ሉዊስ ኤንሪክ አላቸው፣ ያለ ደንፍሪስ መጫወት ለምደዋል። አምና 4 ወር ከሜዳ ርቆ ስለነበር፣ ግን ሌላ ተጫዋች ክርስቲያን ኪቩ የሚያስፈልገው ይመስላል። በነገራችን ቼልሲ ሌላ ተጫዋችም ለማምጣት ጫፍ ላይ ያለ ይመስላል። ማግዛንስ ለክሯን ከክሪስታል ፓላስ በጣም ጥሩ ዝውውር የሚሆን ይመስለኛል። የፈረንሳይ ብሔራዊ ቡድን አባል ነው እንደሚታወቀው። ዲዴ ዴሾ ጠርቶታል። በሌሎችም ትልልቅ ክለቦች ይፈለጋል ተብሎ ሰምቼ ነበር። ግን አሁን ይህንን ተጫዋችም ቼልሲ ለማስፈረም ከፓላስ ጋር እየተነጋገረ ነው። የመሀል ተከላካይ ልምድ ያለው የመሀል ተከላካይ እንደሚያስፈልጋቸው በጣም ግልጽ ነው። ማርኮስ ሴኔሲን ማምጣት ይፈልጉ ነበር፣ ግን ተጫዋቹ በነጻ ወደ ቶተንሃም ሄዷል። ቶተንሃም አግሬሲቭ ነው አይደለም። ቫንሄከንም እንደምታውቂው አስፈርሟል። በዚህ የዝውውር ጊዜ ለሳንድሮ ቶናሊ የሚያስደነግጥ የዝውውር ጥያቄ አቅርቧል።
ማንቸስተር ዩናይትድ በጠቀም የሚፈልገው ማቴዎስ ፈርናንዴዝ ዝውውር ውስጥም አሉበት። የ250 ሚሊዮን ፓውንድ የ300 ሚሊዮን ፓውንድ ዝውውር በዚሁ ጊዜ ሊፈጽሙ ይችላሉ እየተባለ ነው። ሙሉ እድሳት ላይ ያለ ነው ቶተናም እንደሚታወቀው። ራሽፎርድ የሚሉ ሪፖርቶችም ሰሞኑን ስንሰማ ነበር። ምን ያህል እውነት እንደሆነ አናውቅም። ስለዚህ እንዲህ አይነት ተጫዋቾች ወስዶባቸዋል። ግን ቼልሲ ተጨማሪ ተጫዋቾች ማስፈረሙ የሚቀር አይመስልም። ቀጥሎ ለክሯ ይመስላል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።